አጸደ እንግዲህ እዝራን ስለመግደል ለሜርሲ እያወራቻት ነበረ። ሜርሲ ደግሞ እንዴት እንደዚህ ሊሆን ይችላል ማለት ወንድሜንማ እንደዚህ ልናደርገው አይገባል። ምን ሆነሽ ነው አንቺ? ወንድምሽ እኮ አይደለም ከየትም ለመጣ ዲቃላ ብለሽ ነው እንዴ እንደዚህ ለሱ የምትከራከሪው? እኔ እኮ ላንቺ ብዬ ነው ይሄን ሁሉ ዋጋ እየከፈልኩ ያለሁት። እሱን ካላስወግድ ነው በስተቀር እኔና አንቺ መቼም ሰላም ልናገኝ አንችልም። አይ ቢሆንም ሌላ መፍትሄ መፈለግ አለብን እያሉ እንግዲህ እዝራን ስለማስገደል ሲያወሩ ማርታ ደግሞ ከውጭ ቁማ እየሰማቻቸው ነበርና ይህን ነገር ስትሰማ እንግዲህ ደንግጣ የያዘችውን ስልክ ስትጥለው እነሱም እንግዲህ ደንግጠው በሩን ሲከፍቱ እንዴ ይቺ ሸኳካ ሁሉ ነገር ያወራነው ነገር ሰምታናለች ማለት ነው። ቆይ አንቺ እዚህ ምን አባሽ ታደርጊያለሽ? እውነቴን ነው ምንም አልሰማሁም። ሰምተሻል? ምንድን ነው የሰማሽው? እውነቴን ነው ምንም አልሰማሁም። ምንም እንዳታደርጉ ብትላችሁ እንግዲህ አጸደ የሰማሽውን ነገር ለማግኘት ትንፍሽላለሁ ብትይ ምላስሽን ነው የምቆርጥልሽ። ኧረ እባክሽን አክስቴ ተረጋጊ። እቺ እኮ ህጻን ልጅ ናት። ቢቀጥል ደግሞ ብትሰማን ራሱ ምንም የምታወራው ነገር የለም። ምክንያቱም አሁን የሰማችውን በኋላ ትረሳዋለች መስሉሻል? አሁን ለእነዛ ሾካኮች ትነግራቸዋለች። ከዛ እኔና አንቺ ዘብጥያ ነው የምንወርደው። ኧረ አክስቴ ተረጋጊ እባክሽ። ለዚች ህጻን ልጅ ዘኝላት። የኛ ዘኝ ከዛሬ ደርሰች ነው እንዴ አንቺ ለሰው አዛኝ ሆንሽው? እኔ ላንቺ ብዬ መስሎኝ ይሄን ሁሉ ነገር እያደረግኩ ያለሁት። ቢሆንም ይቺ ህጻን ልጅ ማሰቃየት የለብን ነው። ማዳዬ በቃ ወደ ክፍልሽ ሂጂ ብላትኝ እሷ ከሄደች በኋላ ቆይ ሆነሽ ነው አክስቴ? እንደ ሰው እንኳን ታዝኝላትም እንዴ? ወንድሟን ገለን እኮ ለዚህ ስቃይ ያበቃናት እኔና አንቺ ነን። እና ቢሆንስ እሱ ራሱ እኮ ነው ከዚህ ስራ የገባው፣ እኛ በግድ አላስገባ ነው። ስለዚህ አሁን እዝራን ስለመግደል ብናስብበት ነው የሚሻለው። ምክንያቱም እዝራን ካላስወገድ ነው እኔና አንቺ የድርሻችንን ሳናገኝ እስር ቤት ነው የምንገባው። አይ በፍጹም እንደዚህ ሊሆን አይችልም። እኔ በዚህ ሀሳብ ልስማማ አልችልም። ሌላ ሀሳብ ካለሽ አምጪ ብላ እንግዲህ ሜርሲ አረ ዛሬ ደርሰሽ በጣም አዛኝ ሆነሻል። ቆይ ከመቼ ጀምሮ ለዚህ ወንድምሽ ማዘን የጀመርሽ? አክስቴ ምንም ቢሆን ይሄን ነገር ላደርግ አልችልም። ምክንያቱም እዝራ ምንም ቢሆን ወንድሜ ነው። ስለዚህ ይሄን ነገር ነው ያልስማማበት እንድትላት ሜርሲ እንግዲህ ይቺ ሾካካ ምን እያሰበች ነው? ብቻ ልትከዳይ ባልሆነ ሲጀመር እኔም በማንም መተማመን የለብኝም ነበር እኮ እያለች በውስጡ እያሰበች ነበር። ምን እያሰብሽ ነው አክስቴ? አይ ምንም እንዲሁ ነው። ይኸውልሽ ሜርሲ አስቢበትኝ። እንደዚህ ወደ ወዲህ ማለት ጥሩ አይመስለኝም። ስለዚህ ከኔ ጋር ተስማምተሽ ብትቀጥይ ይሻልሻል ብላ አስፈራርታታለች ማለት ነው። ማርዳ ደግሞ በዚህ በኩል በጣም ደንግጣና ፈርታ ያለ ሀብል መታ ምን ሆነሽ ነው ማድረግ? እባካችሁ ምንም እንዳታደርጉ፣ ምንም አልናገርም። በቃ ከዚህ ቤት መሄድ ነው የምፈልገው። ማን ያስፈራራሽ ንገረኝ ብትላት አጸደ ስታስፈራራት የነበረውን እያሰበች ነበር ማለት ነው። ለማንም እናገራለሁ ብትይ ምላስሽን ነው የምቆርጥልሽ እና ደግሞ ምንም ትንፍሽ እንዳትይ ብላ ያስፈራራቻት እያስታወሰች ነበር። እና እርግጠኛ ነኝ ሜርሲና አጸደ ናቸው እንደዚህ ያደረጓትኝ። ቆይ ምን ሆና ነው ሲላት እዝራ እኔ አላቅም እዝራ ብቻ እንደዚህ ደንግጣ ነው ያገኘኋት። እርግጠኛ ነኝ የሆነ ሰው አስፈራርቷታል። እነዚያ የተረገሙ ናቸው ያስፈራሯት። አዎ ያለ ምንም ምክንያትማ እንደዚህ ልትሆን አትችልም። ግን ወይ የሆነ ነገር ስታወራ ሰምተዋት ማለት ሜርሲና አጸደ የሆነ ነገር ሲያወሩ ሰምታቸው ሊሆን ይችላል። ከዛ ደግሞ ታብሌሏን ይሄ ስልኳን የጣለችው ደንግጣ ሊሆን ይችላል በሰማቸው ወሬ። እንዴ እዝራ ምን ሆነሃል? እንዴት ነው የምታገጣጥመው? እርግጠኛ ነኝ ሀብል እኔ አንቺን በሆን ኖሮ ሜርሲና አጸደ ያወሩትን ነገር ለመስማት ጓጓ ነበረ። ያለ ምንም ምክንያት እንደዚህ ልትፈራ አትችልም። እነሱ ናቸው እንደዚህ ያደረጓት። ብቻ ከእሷ መራቅ የለብኝም ብላ ማርዳን እየጠበቀች ትገኛለች። እንግዲህ ሀብል ሜርሲ ግን ወደ ልቦና እየተመለሰች ነው። አባቷ ወደ ክፍሏ ሄዶ የኔ ልጅ ምን ሆነች ነው እንደዚህ? እኔ አዝነሽ አይችሽ አላውቅም አባዬ፣ የድሮ ማንነቴን ናፈቀኝ። እንደዚህ መሆን አልፈልግም፣ መመለስ እፈልጋለሁ እያለችው እንግዲህ ሜርሲ ተጸጽታለች ማለት ነው። እስካሁን ድረስ ከአጸደ ጋር ባደረገችው ነገር በጣም ነው ያዘነችው። ምክንያቱም አንድ ወንጀል ለመሸፈን ሌላ ወንጀል እየሰራች አጸደ ወንጀለኛ አድርጋታለች ማለት ነው። እስከዛሬ ድረስ አጸደ የምትላትን ነገር ነበር እየሰማች የነበረው። አሁን ግን ወደ መጸጸት መጥታለች ማለት ነው። የኔ ልጅ አይዞሽ፣ በጣም የሆንሽ ነገር እንዳለ እርግጠኛ ነኝ፣ ግን አይዞሽ ራስሽ እንደዚህ አታጨናንቂ ብሎ አባቷ ማጽናንታት ወደ ሀብል ሄዶ ምንድን ነው ጋሼ አሁንም ስለ ሜርሲ እያሰብክ ነው እንዴ? አዎ ሀብል፣ ሜርሲ ዛሬ የሆነ ነገር ልትነግረኝ ነበረ። ልትነግረኝ የነበረው ደግሞ እርግጠኛ ነኝ ስለ እዝራ ፍቅረኛ ሞት ነው እና ልትነግረኝ የፈልጋ ምንም ውስጧ ሊፈቅድላት አልቻለም። ልጅ እንደዚህ አዝና አይቻት አላውቅም። ታውቂያለሽ ሀብል፣ የዛኔ ለፖሊስ አሳልፌ የሰጠው ጊዜ እንቅልፍ የሚባል ተኛው ነበር። ግን እኮ ጋሽ እርስዎ ምንም አላደረጉም። ይህ ሁሉ ነገር የገባችው በራሷ ጥፋት ነው። እርስዎ መቼስ ሰው ግዴ ብለው አላሳደጓትም፣ በስርዓት አሳድገዋት ነበር። ራሷን በራሷ ነው ከዚህ ሁሉ ጣጣ የከተተችው። ስለዚህ እርስዎ ምንም መጸጸት የለብዎትም። ቢሆንም የዛኔ ለፖሊስ አሳልፌ የሰጣት በጣም ነበረ የተጸጸትኩትኝ። ቢሆንም ከእውነት ጎን ነው የቆሙትኝ። እንደ እርሱ አይነት እውነተኛ ሰው ከእውነት ጎን ነው ሊቆም የሚችለው። ስለዚህ ምንም መጸጸት የለብዎትም። ሜርሲ ደግሞ ብቻዋን አይደለም ይሄን ነገር ያደረገችው። እርግጠኛ ነኝ በአጸደ ተገፋፊነት ነው።
እሱንም አውቃለሁ። ልጅ የተበላሸችው አጸደ ጋር ከሆነች ጀምሮ ነው። እኔ ይችን አጸደ ምን እንደማረጋት አላውቅም እያሉ እያወሩ እያለ እንዴ ለምን አጸደን ከቤት አናስወጣትም ስትል እንግዲህ አጸደ መታ ምን ጭራሽ ከወንድሜ ጋር እኔን ከቤት ስለማባረር እያወራሽልኝ ነው? እንግዲህ ሀብል ምንም ማለት አልቻለችም። በቃ ነው ማርዳለያት ብላ ተነስታ ነው የሄደችው። ኩኩሻ ደግሞ አጸደን አግኝታት ነበርና እባክሽን ኩኩሻ ተረጋጊ፣ እኔና አንቺ መነጋገር አለብን። ስለምንድን ነው የምነጋገረው? ቆይ ፖሊሶቹ ለምን እንደማያስሩሽ ጠይቂያቸው ነበረ እና ምንም ማስረጃ ስለሌላችሁ ነው። ግን ጠብቂ፣ አንድ ቀን እስር ቤት መግባትሽ አይቀርም። እባክሽን ኩኩሻዬ ተረጋጊ። ነገሮች አንቺ እንደምታስቢያቸው አይደለም። ይህ ሁሉ ስራ የእዝራ ስራ ነው አይደለም? ስሜን የሚያጠፋው እዝራ አይደል? አስመሳይና ውሸታም መሆንሽን ማላቅ ነው እንደሚመስልሽ? ይኸውልሽ ከእንግዲህ በኋላ ከአጠገቤ እንዳትደርሺ እባክሽን ላስረዳሽ። ቆይ ቢኒያም የሜርሲ ፍቅረኛ ነበረ እና ሜርሲ የፍቅረኛ እህት ማርዳት ስትታመምባትኝ አሳክሚልኝ ብላኝ ነው ከዚህ ነገር ሁሉ የገባሁት። ኧረ ይህንን ውሸትሽን ፈጥረሽ ስታወሪ ማመሽ ነው እንደሚመስልሽ? ሲጀመር ጠብቂ፣ መረጃ እስከማገኝ ድረስ ነው እንጂ መረጃ ራሱ ባይገኝ አንቺ እንደዚሁ በቀላሉ አልለቅሽም። እና ደግሞ አሁን እኔ ጋር መግባባት የፈለግሽው ለጥቅምሽ ብለሽ እንደሆነ አውቃለሁኝ። አንቺና ያቺ ዘነቡ ተብዬ ደግሞ እንድትስማሙና ሀናን ገንዘብ ለመብላት ነው አይደል ይሄን ሁሉ ማድረግ የፈለጋችሁት? እና ደግሞ ወደ ካናዳ ለመሄድ ብለሽ ነው እኔን ቀርበሽ ማናገር የፈለግሽው። እመኝ ደግሞ ያ ነገር መቼም አይሳካላችሁም። እንዴ ዘነቡ ማለት እህቴ ወደ ካናዳ መሄድ ትፈልጋለች እንዴ? ኧረ ምንም ማላቅ ነው እንዴ የሚመስልሽ? እያስመሰልሽ እንደሆነ ማላቅ ነው የሚመስልሽ? እኔ ያንቺን አስመሳይነት ካወቅኩ በጣም ቆይቻለሁ። ስለዚህ አድረሽ ብትቀመጥ ይሻልሻል፣ ካለበለዚያ ግን አይንሽ እንደማጠፋልሽ ብላ አስፈራታት ሄዳለች ማለት ነው። እንግዲህ አጸደ ምንም አልተሳካላትም። ምክንያቱም ኩኩሻ በጣም ንቁ ልጅ ናትኝ። እንግዲህ ዛሬ የሀብል ልደት ነው ብላ እንግዲህ ለእዝራ ነግረው ነበር። እንዴ ዛሬ የሀብል ልደት እንደሆነ አንቺ ማን ነገረሽ ብላ ወይኔ ደንግጣለች። ምክንያቱም ሀና የሷ ልደት አከብርሻለሁ፣ ነገ ልደት ስለሆነ አከብርልሻለሁ ስላለቻትኝ እዝራ እንደ አጋጣሚ ስታገኘው ነገ የሀብል ልደት ነው። ቆይ አንቺ እንዴት ታውቂ ቻለሽ? በዛ ላይ በጣም ተቀይረሻል ኩኩሻ፣ አለባበስሽ፣ አነጋገርሽ በጣም ብዙ ነገር ተቀይሯል። ቆይ የደበቅሽ ነገር አለ እንዴ ብሎ እዝራ እየጠየቃት ነበር። እሷ ግን ለመናገር ፈቃደኛ አይደለችም። ኩኩሻን ባለችበት ሁኔታ በጣም ተጸጽታለች። ሀና ደግሞ በዚህ በኩል ልጅ ሀብል ናት ብላ ስለምታስብ ኩኩሻን ልደቷን በደንብ ለማክበር ተዘጋጅታ፣ ቆይ ልጅ ግን ምን ሆና ነው ሰሞኑን ጤነኛ አይደለችም፣ ሀሳቧ ሁሉ ምንም ልክ አይደለም፣ የሆነችው ነገር ታውቂያለሽ እንዴ ብላ ወይዘሮ ዘነቡ እየጠየቀቻት ነበር። ኧረ በፍጹም ምንም አልሆነችም እና ከአንቺ ጋር ራሱ እየተጣላችሁ አይቼ ነበረ። የዛኔማ እኮ ከቤት ስላላደረች ተቆጥቻት ነው እንጂ ምንም አልሆነችም። እና ደግሞ አንቺ በአንዴ እናቴ ነሽ ብላ ልትቀበለሽ ፈልገሻ እንዴ ከ22 ዓመት በኋላ መጥተሽ፣ ስለዚህ ተረጋጊ እያለቻት ነበር ወይዘሮ ዘነቡ። እንግዲህ ኩኩሻ እንደዛ የተቀየረችው ስለተጸጸተች ነው። ምክንያቱም ለገንዘብ ብላ የሰው ሕይወት መቀማቷን ስታስብ በጣም ተጸጽታለች ማለት ነው። ይህን ነገር አሁን እጅ ለሀብል ብነግራት የእናትነት ፍቅሩ ይጠፋብኛል፣ ወይዘሮ ሀና እንደ እውነተኛ እናት ያድርጌ ተቀብያታለሁ። ከዚህ በፊት እኔ የእናት ፍቅር አይቻላል፣ ስለዚህ ያገኘሁትን የእናት ፍቅር ማጣት አልፈልግም ብላ እንግዲህ ደብቀዋለች ማለት ነው እንጂ አሁን ባለችበት በጣም ተጸጽታለች። ወይዘሮ ሀና ደግሞ ልጄ ናት ብላ ልደቷን ለማክበር ኬክ ስጦታ አዘጋጅታ ስትጠብቃትም ዛሬ ልደትሽ ነው የኔ ልጅ፣ እስከ ዛሬ ድረስ ስላላከበርኩልሽ በጣም ይቅርታ፣ ግን ይህን ሁሉ አመት ሁልጊዜ ከእህትሽ ጋር ልደትሽን አከብርልሽ ነበረ እና ዛሬ አብረን እናከብራለን ብላ እንግዲህ የአንገቷን ሀብል ፈታ ስትል ይህ ሀብል የአባትሽ ሀብል ነው፣ ስለዚህ ላንች ሰጥሻለሁ ስትላትም አይ በፍጹም ይህንን ስጦታ መቀበል አልችልም እኮ ለምን የኔ ልጅ። ወይዘሮ ዘነብ ደግሞ ወይ ነግሬሻለሁ እኮ ሀና የዛሬ ዘመን ልጆች እኮ እንደዚህ አይነት ስጦታ አይወዱም፣ መኪና ምናምን ነው እያለች ቀልዴ ነው እያለ ደግሞ የእውነቷን ተናግራ ስታበቃ እየሳቀች ነበር ማለት ነው። አይ እንደዛ አይደለም፣ ይሄ ነገር ለእኔ አይገባኝም፣ ምናልባት ለሚገባው ሰው ትሰጪዋለሽ ብላ ይቅርታ ጥሩ ስሜት ላይ አይደለሁም ብላ ወደ ክፍሏ ሄደች ኩኩሻ ማለት ነው። ቆይ ምን ሆና ነው እንደዚህ የሆነችው ብላ ወይዘሮ ዘነብ ውስጥ ጠይቃትኝ፣ ወይ ኩኩሻ እኮ ማለት የሀብልዬ እኮ ዝም ብላ ነው፣ ምንም ትርጉሙን አታውቀውም፣ በዛ ላይ ይሄ ነገር ለእሷ አዲሷ ነው፣ ልደቷ እንደዚህ አድርጋ አክብር አታውቅም፣ እና እባክሽን ተረጃትኝ እያለች እያስተባበለች ነበር ወይዘሮ ዘነቡ። አይ ይሄ ብቻ አይመስለኝም፣ ከጊዜ በኋላ በጣም ተቀይራለች፣ ጸባይ ሁሉ ልክ አይደለም እና የሆነችው ነገር ካለበት ነግሪኝ እያለቻት ነበረ። ምንም አልሆነችም ብላ እንግዲህ ወደ ኩኩሻ ሄዳ፣ ቆይ አንቺ ምን እየሆንሽ ነው? ለምንድን እንደዚህ ያደርግሽ? ማለት አላማዬን የምታበላሽብኝ? ኧረ አላማሽ ተበላሽብሽ አይደል? ምን አይነት ስግብግብ ነሽ? ምን አለ ከመጀመሪያውን ይሄ ስሜት ተሰምቶ ቢሆን ኖሮ። የኔ ምስኪን፣ አሁን እኮ አንቺ የእናት ፍቅር አይተሽ ስለማታውቂ ሀና ስትንከባከብሽ እውነተኛ እናትሽ መሰለችሽ አይደል? አዎ እስካሁን ድረስ እሱን ብዬ ነው እንጂ ጭራሽ አሁንማ
ልትናፍቀ ይጀምራለች። ስለዚህ ይህን ብዬ ነው እንጂ ለሀብል ጆንቱን ነግራት ነበረ። ቢያንስ በአሁኑ ሰዓት እንዳንቺ የገንዘብ ችግር የለብኝም እያለቻት ነበር ያለው ወይዘሮ ዘነቡ። እና ከዚህ ነገር የገባሽው ለገንዘብ ብለሽ መስሎሽ? እሱ ድሮ ነው። አሁን ግን እሱ ስሜት እኔ ጋ የለም። በጣም ተጸጽቻለሁ ይህን ነገር በማድረጌ። ታውቂያለሽ ሀብል በአንቺ ምክንያት በጣም ተሰቃይታለች። አንቺ ጥሩ ሰው ብትሆኝ ኖሮ ሄደሽ ትክክለኛ ልጇን ታስታውቂያት ነበረ። እባክሽን ኩኩሻዬ ተረጋጊ። እሷ እኮ ትክክለኛ ልጇን ካገኘች በኋላ አንቺን ትረሳሻለች። ስለዚህ እንደዚህ መሆን የለብሽም። ቢያንስ ካናዳ እስክንገባ ድረስ ተረጋጊ። ከዛ በኋላ እውነተኛ ልጇ እንዳልሆንሽ እንነግራታለን ብላ እንግዲህ ያስተባበረቻት ነበረ። ኩኩሻ እንግዲህ በጣም ህሊናዋ አልፈቀደላትም። ምክንያቱም የሰው ህይወትና የሰው እናት ቀምታ ነው ያለችው ማለት ነው። በውሸት ልጅሽ ነኝ ብላ እሷ ደግሞ ልጅ መስራትን ብዙ ነገር እያደረገችላት ብዙ ነገር እየሆነችላት ትገኛለች። ያን ነገር መቀበል አቅቷታል። ወይዘሮ ዝነቡ ደግሞ ችግር የለውም ግፊበት እያለቻት ትገኛለች። ከዚያ ማለ በዚህ እንግዲህ እውነቱ መታወቁ አይቀርም። ያው ጊዜ ይወስዳል እንጂ ወይ አጸደ እንግዲህ አናስገባሽም ወይ ደግሞ ከገንዘቡ አናካፍልሽም ስላት ሄዳ እውነቱን ለሀብል ልትነግራት ትችላለች። ወይም ደግሞ ኩኩሻ ወይ ለእዝራ ነግረው እውነቱ ሊታወቅ ይችላል ማለት ነው። በዚህ አጋጣሚ ለእዝራ የሀብል ልደት እንደሆነ ስለነገረችው ኬክ አዘጋጅቶላት እንዲሁም ሻማ አብርቶ እንኳን መጣሽ ዛሬ ልደትሽ ነው መሰለኝ፣ ስለ ልደትሽ እናትሽን ጠይቀሻት አታውቂም ወይ? አይ በፍጹም ብጠይቃት ራሱ አንቺ ልደት አከበርሽ አላከበርሽ ምን ያደርግልሻል ነው ስትለኝ የነበረው። እና ዛሬ እንዳጋጣሚ ኩኩሻ ልደትሽ እንደሆነ ነገረችኝ። እውነቱን ይሁን አላውቅም ግን ዝም ብለሽ ነው የቶሎ ሻማውን አጥፊው እያላት ነበረ። ሜሪሲና ጸደ ደግሞ በዚህ በኩል እንደውም እኔ እስካሁን ድረስ ከአንቺ ጋር እንዴት እንደሰራው አላውቅም። ቆይ ምን ሆነሽ ነው ሜርሲ? ፊትሽ ሁላ እኮ ጥውልግልግ ብሏል። ለምንድን እንደዚህ የተቀየርሽው? ታውቂያለሽ እስከዛሬ ድረስ አንቺ አድርጊያለሽ ነው ሁሉ በማድረጌ በጣም ነው የተጸጸትኩትኝ። ምን ማለት ነው? አንቺ ልጅ በጣም የተቀየርሽ እንደሆን ግን ገብቶሻል? አዎ በጣም ተቀይር ያለውኝ። እስካሁን ድረስ አንቺ ያልሽኝ መስማት አልነበረብኝም። እኔ እኮ ላንቺ ብዬ ነው ከዚህ ሁሉ ችግር የገባሁትኝ። ካለበለዚያ ምን የወንድሜ ፍቅረኛ ገዳይ ነች ብለሽ ልታስይሽ ነው? ተናገሪ። አሁን ለፖሊስ ደውለሽ ተናገሪ። እኔ አሁን ላይ መታሰር አልፈራም። የፈለግሽውን ነገር ማድረግ ትችያለሽ። ሜርሲ እኔ እኮ ላንቺ ብዬ ነው ከዚህ ሁሉ ነገር የገባሁት። ኧረ ለጥቅምሽ ብለሽ እንደነበር እስከዛሬ ድረስ ያን ሁሉ ነገር ስታደርግ የነበረው ጠፍቶኝ ነው። ለጥቅምሽ ብለሽ ነው እንጂ ለእኔ ብለሽ አይደለም። እንኳንም አክሲዮን በአንቺ ስም አላዞርኩት እንዴ። ሜርሲ ናት እንደዚህ የተናገረችኝ ያለችው። አንቺ ልጅ ተረጋጊ። አሁን እኔና አንቺ አሁን ካልተስማማ ሁለታችንም ዘብጥኛ ነው የምንወርደው። ስለዚህ እኔ ደግሞ ዘብጥኛ መውረድ አልፈልግም እና ተስማምተን ብንሰራ ይሻለናል። እንደፈለግሽ መሆን ትችያለሽ። በዛ ላይ እዝራን እንግደለው ባልሽው ሀሳብ ደግሞ አልስማማም። መቼም ቢሆን ወንድሜ ልገድል አልችልም። የፈለግሽውን ነገር አድርጊ ብላ እንግዲህ ሜርሲ ማለት ነው አጸደም በተቀመጠችበት ጥላት ሄዳለች። ወይኔ ጉዴ! እውነት ይህን ነገር የተናገረችው ሜርሲ ናት? እንዴት እንደዚህ ሊሆን ይችላል ነው ያለች። ብቻዋን የተብሰለሰለች ትገኛለች ማለት ነው። ወደ ቤት ከሄዱ በኋላም እሺ አንቺስ ምን ሆነሽ ነው ግን? እነዚህ ሰዎች በውሸት ሞልቶች ነው እንዴ? ሀብልና እዝራ እኮ አንቺና ወንድሜን ከዚህ ቤት ማስወጣት ነው አለማቸው። አረ አሁን ደግሞ ወደ አባዬ ዞርሽ። ምንም ማለት ትችያለሽ። ከእንግዲህ በኋላ እኔ አንቺን ልሰማሽ አልችልም። ቆይ ምን አይነት ጨካኝ ነሽ አንቺ ግን? ምንም ቢሆን እኮ ለዛች ህጻን ልጅ ራሱን ማዘን ነበረብሽ። ሜርሲ የኔ እኮ ህጻኗ ሳታሳዝን አይቀርት አይደለም። ግን ያቺ ህጻን ልጅ ሄዳ ለነ ሀብል እዝራ ልንገለው እንደነበረ ከተናገረች እያልቅል እያሉ እንግዲህ እዝራ ማለት ሜርሲና ጸደይ እየተጣሉ ነበረ። እዝራ ደግሞ በዚህ በኩል የሀብል ልደት ለማክበር እያለ ከዛ አጸድና ሜርሲ እንዳጋጣሚ ሲጋጠሙ ማለት ነው ልቀቂ ምናምን ሲባሉ ምንድን ነው ብለው እዝራና ሀብል ደንግጠው ወጣ ሲወርዱ አጸድና ሜርሲ እየተጣሉ ነበር ማለት ነው። እኮ እኔ ያሳደገሽ አንቺ እዚህ እኔን ልደበድቢ ነው አይደል እያለች ነበረ። አጸድና ሜርሲ በመጣላታቸው በእውነት እንዲሁም ደግሞ የሜርሲ አይን በመብራቱ በጣም ደስ ብሎናል። ምክንያቱም ሜርሲ ትክክለኛ ነገር ውስጥ አልነበረችም። አጸደ ለገንዘብ ብላ ያን ሁሉ ነገር ስታስደርጋት የነበረው እንዲሁም ወንጀለኛ ያደረገቻትም ሆን ብላ ነው። ምክንያቱም ወንድሜ ከሞተ በኋላ ሜርሲ እስር ቤት ትገባለች፣ ስለዚህ ንብረቱን በሙሉ እኔ እወርሳለሁ ብላ አስባ ነበር ያን ነገር ያደረገችው። ግን ሜርሲ በስተመጨረሻ አጸደ ያን ሁሉ ነገር የምታደርገው ለጥቅሟ ብላ እንደሆነ ተረድታለች ማለት ነው። ይህን ነገር እንግዲህ በጊዜ በመረዳቷ በጣም ደስ የሚለው ውዶች እንግዲህ ሀብል በክፍል ያሉት ይህን ይመስላል። በክፍል 23 እስከምንገናኝ ድረስ ቸር ሰንብቱ።